ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ መላው ዓለምን በሚባል መልኩ ያስደነገጠ ነው። ኮሎምቢያ እየፈራረሰች ነው። እንግዲህ ከፍተኛ የሆነ ከ7.4 በላይ ማግኒቲዩድ ያስመዘገበ የመሬት መንቀጥቀጥ ተከስቷል። በዚህም ከፍተኛ ድንጋጤ ውስጥ ናቸው በርካቶች ያሉት ማለት ነው። በጣም በርካታ ውድመቶችና ሞቶች ተመዝግበዋል። በኮሎምቢያ ብቻ አይደለም፣ ቬኔዙዌላ፣ ኢኳዶር ድንበር አቅራቢያ ያጋጠመ ዘግናኝ የመሬት መንቀጥቀጥ ነው። ከተለያዩ ዓለም አቀፍ የዜና ማዕከላት የተሰበሰቡ መረጃዎችን ይዘንላቸዋል። የሳይንሱ ሊቃውንት ምን ይላሉ? ይሄ የሳይንስ ሊቃውንቱ ትንታኔ የመጽሐፍ ቅዱስ አስተምሮችን ያካተተ ዝርዝር አጠቃላይ ዘገባ ነው ለእናንተ ያዘጋጀ ነው ማለት ነው። ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። እንግዲህ ከ2 እና 3 ወር በላይ ዕለት ብንገናኝበት እንደዚህ አይነት አሰቃቂ የሆነ መረጃዎች ናቸው እና አሁንም እንግዲህ በትላንትናው ዕለት ይሄ አሰቃቂ የሆነ መሬት መንቀጥቀጥ ተከስቷል። ዓለም አቀፍ የዜና አውታሮች ዘገባ ወቅታዊ መረጃዎችም እንደሚያሳዩት ዓለም እንግዲህ በጣም ወደ ዘግናኝ ነገር እያመራች እንደሆነ ነው። በጣም በርካታ ሀገሮች መላው አውሮፓ፣ አሜሪካን ጨምሮ ያደጉት ሀገራት በተፈጥሮ ቁጣ እየተቀጡ ነው ያሉት። የሮይተርስ ዘገባም እንደሚያመለክተው በምዕራብ ኮሎምቢያ ቡና አብቃይ ክልሎች የተከሰተ የ7.4 ማግኒቲዩድ የመሬት መንቀጥቀጥ በሰውና በንብረት ላይ በጣም ከፍተኛ ውድመት እንዳደረሰ ዘግቧል። በካሊ ከተማ የሆስፒታል የላይኛው ፎቅ በመፍረሱና ቢያንስ ወደ 85 ሰዎች ወደ ህይወታቸውን በማጣታቸው ከ600 በላይ ታካሚዎች ደግሞ በሜዳ ላይ ሕክምና የተሰጣቸው እንደሚገኝ ነው እየተዘገበ ያለው። በፔራራ 66 ሰዎች፣ በችኮ ደግሞ ወደ 13 ሰዎች ወዲያው መሞታቸው ተረጋግጧል። በጠቅላላ የሞቱ ሰዎች ቁጥር እንግዲህ ያሻቅባል ተብሎ የተጠበቀ ነው። ከ160 በላይ ግን ወዲያው ሞተዋል። በካሊና በፔራራ ከተሞች የሰዓት እገዳ የተጣለ ሲሆን ዘረፋዎችን ለመግታትም ወደ 1000 የጸጥታ ኃይሎች ተሰማርተዋል እና አሶሺየትድ ፕሬስ እና ኤፒ አልጀዚራ እየዘገቡ ነው። እነሱም ተጨማሪ ዘገባዎችን በየደቂቃው እያወጡ ነው። እነዚህ የዜና አውታሮች የርዕደ መሬቱን ስፋት በመከታተል የንዝረቱን ድንበር ተሻጋሪነት አጉልተው እያሳዩ ነው። እንግዲህ የመሬት ንዝረት በኢኳዶር እና በቬኔዙዌላ ሳይቀር ተሰምቷል የተባለው በሰሜናዊ የኢኳዶር ከተሞች በተለይ ደግሞ በኪቶና ቱልካን የመሬት መንቀጥቀጡ ንዝረት በጽኑ የተሰማ ሲሆን የህንፃዎች መንቀጥቀጥና የህዝብ ሽብር መከሰቱ ተዘግቧል። ቬኔዙዌላም በምዕራብ ቬኔዙዌላ የድንበር አካባቢዎች በተለይ ደግሞ በካራካስና ሜሪዳ ንዝረቱ የተሰማ ሲሆን ባለስልጣናቱ የድንበር አካባቢ ጥንቃቄዎችን ያስቸኳይ ጊዜ አዋጅን አውጀዋል። የመሬት መንቀጥቀጥ እንግዲህ ተፈጥሯዊ መንስኤ በሳይንሳዊ መንገድም ለማየት ሞክሬያለሁኝ። የናዝካ የቴክቶኒክ ፕሌት በአመት ከ4 እስከ 8 የደቡብ አሜሪካ ቴክቶኒክ ፕሌትም የኃይል መከማቸትና ድንገተኛ መለቀቅ እያጋጠመው ነው ተብሏል። የ7.4 ማግኒቲዩድ ርዕደ መሬት የተከሰተባት ይህች ሀገርም እንግዲህ የገጠማት ይሄ ነው እያለ ነው ሳይንሱ። የቴክቶኒክ ፕሌቶች እንቅስቃሴ የደቡብ አሜሪካ አህጉር በሪንግ ኦፍ ፋየር የፓሲፊክ የእሳት ቀለበት መስመር ላይ ይገናኛል። የናዝካ ፕሌት ከደቡብ አሜሪካ ፕሌት ስር በሚሰምጥበት ወቅት የሚፈጠረው ከፍተኛ ግፊት ድንገት ሲለቀቅ የመሬት መንቀጥቀጥ ይከሰታል ብሏል ሳይንሱ። የንዝረቱንም ስርጭት እንደዛው የርዕደ መሬቱ ማዕከል በቺኮ ክልል ቢሆንም የሴስሚክ ሞገዶች በምድር ንጣፍ በኩል ወደ ጎረቤት ሀገራት ኢኳዶርና ቬኔዙዌላ በሰከንዶች ውስጥ ስለሚሰራጩ ንዝረቱ በስፋት ሊሰማ ተችሏል ተብሏል። በነገራችን ላይ ኋላ ላይ እንመጣበታለን። በኢትዮጵያም የመሬት መንቀጥቀጥ ተከስቷል። ይሄ ምን ይመስላል የሚለውንም እናያለን። በተለያዩ የእምነት ክፍሎችና በመጽሐፍ ቅዱስ ትንቢቶች ውስጥም የመሬት መንቀጥቀጥና የተፈጥሮ አደጋዎች በጣም ብዙ ትርጉም ነው የሚሰጣቸው። ማቴዎስ ወንጌል ምዕራፍ 4 ቁጥር 7 እስከ 8 ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል፣ በልዩ ልዩ ስፍራም ረሃብና ቸነፈር የመሬት መንቀጥቀጥም ይሆናል፣ እነዚህ ሁሉ የህመም ጣር መጀመሪያ ናቸው ይላልና አሁን የቬኔዙዌላ ለኢኳዶር ሌሎችም ሀገራት የመሬት መንቀጥቀጥ ብቻ ሳይሆን መላው ዓለም በሚባል ደረጃ ከሰኔ በተለይ ደግሞ ከሰኔ ወር ጀምሮ ዕለት እያንዳንዳንተ እንገናኝበት መረጃ ራሱ ይህንን ያመለክታል። የዘመን መጨረሻ ምልክት እንደሆነ መጽሐፍ ቅዱስ እንደሚገልጸው በዓለም ዙሪያ የሚከሰቱ ታላላቅ የመሬት መንቀጥቀጦች የዘመኑ ማብቂያና የክርስቶስ ዳግም ምጽአት ምልክቶች እንደሆኑ ይተነትንልናል። የሰው ልጅ ድካምና የፈጣሪ ታላቅነትንም እናይበታለን። በዚህ ክስተት ላይ የሰው ልጅ በሳይንስና በቴክኖሎጂ ብንመጥቅም ከተፈጥሮ ኃይልና ከፈጣሪ ድንቅ ስራ ፊት ደካማ መሆኑ የሚያሳስብ ክስተት እንደሆነ እየተነገረ ነው። እንግዲህ በጣም በርካታ ከተሞች ይሄ እኛ በአይምሯችን ኢማጂን የምናደርገው የመጽአት ጊዜ ሲመጣ ምን ልትመስል እንደምትችል ምድር የምናስበው አይነት ምስል ነው አሁን እንግዲህ ከተሞች እየሆኑ ያሉት። እንደ ሀገርም በጣም በርካታ ሀገሮች ታላላቅ የሚባሉ አቅም ያላቸው በኢኮኖሚውም በስልጣኔውም በሌሎችም በቴክኖሎጂውም የሰለጠኑ ሀገሮች ላይ ደግሞ ጫናው በጣም እየበዛ ነው ያለው። በምድር ላይ የተደቀነው ፈተና የደቡብ አሜሪካ ሰቆቃ አለ፣ የሀያላኑ ሀገራት አለመረጋጋት አለ።
ሁሉም ነገር አንድ ላይ ተዳምሮ ዓለማችን 2026 የፈረንጆቹ ሌሎችም ፕሪዲክት እንዳደረጉት መጽሔቶች፣ ፊልሞች እንዲሁም ደግሞ ትንቢት ተናጋሪ ነን የሚሉትም 2026 ላይ በጣም በርካቶች ሞርት ነው ቢሉም ግን ደግሞ ያሉት ነገር እየሆነ ነው ያለው ማለት ነው። እንግዲህ ምናልባትም አንዳንዶች ከመጽሐፍ ቅዱስ አንጻር ተነስተን ነው ፕሪዲክት ያደረግነው እያሉ ነው። አሁን ያየነው በኮሎምቢያ፣ ቬንዙዌላ፣ ኢኳዶር ድንበር አካባቢ ያጋጠመው እንግዲህ 7.4 ማግኒቲዩድ የመሬት መንቀጥቀጥ በደቡብ አሜሪካ ታሪክ ከተከሰቱ ታላላቅ የተፈጥሮ አደጋዎች አንዱ ሆኖ የተመዘገበ ነው። የዓለም ታዋቂ የዜና አውታሮችም ይህንን አስደንጋጭና ሰቅጣጭ ክስተት በተለያየ አቅጣጫ ዘግበውታል። እንዳልኳቸው እነ ሮይተርስ ጠልፋተዋል ትላንት ጀምሮ፣ እነ አሶሺየትድ ፕሬስ፣ እነ አልጀዚራ እንዲሁም የሳይንስ ደግሞ ልሂቃኑ ወጥተው መረጃዎችን እየሰጡ ነው። እንዲሁም የሃይማኖት አባቶችም ማለት ነው። የዛሬው ዓለም በሁለት ተቃራኒ ዋልታዎች መካከል እየተገኘች ነው ያለችው። በአንድ በኩል የሰው ልጅ በሰው ሰራሽ አስተውሎት በህዋ ምርምር በከፍተኛ የቴክኖሎጂ የታገዘ ኢኮኖሚና የልማት መጥቀት ላይ ደርሻለው እያለ የሚመካበት ጊዜ ነው። በሌላ በኩል ደግሞ ተፈጥሮና የጂኦፖለቲካ ውጥረት ደግሞ ሰብአዊነታችንን እስከ ጥርሱ ድረስ እየፈተኑት ይገኛል ማለት ነውና አሁን እንዳነሳ ነው በቅርቡ በደቡብ አሜሪካ ያጋጠመው ዘግናኝ የመሬት መንቀጥቀጥ የዚህ ትልቅ ማዕበል አንድ አካል ብቻ ነውና ዛሬ የምስራቁም ሆነ የምዕራቡ ዓለም የዳበረው አውሮፓም ሆነ የቴክኖሎጂው ማዕከል አሜሪካና እስያ በተከታታይ የተፈጥሮ የኢኮኖሚና የማህበራዊ ቀውስ ውስጥ ወድቀዋል። ዓለም እንዳጠቃላይ ከቁጥጥር ውጭ በሆነ ማዕበል እየተወዛወዘች ነው የምትገኘው። ይሄ በጣም አስፈሪ ነውና እነሱ ጋር ብቻ አይደለም። ኢትዮጵያም ትላንትና ከ4 ነጥብ በላይ የመሬት መንቀጥቀጥ ተከስቶ ነበረ። አንዳንድ የዜና መረጃዎች አውጥተዋል ማለት ነውና ከዚህ በኋላ መላው ኢትዮጵያ ንዝረቱ ሊሰማ ስለሚችል እንዳትፈሩ የሚሉ መረጃዎች እየወጡ ነው። በኮሎምቢያ፣ ቬንዙዌላ፣ ኢኳዶር አዋሳኝ አካባቢዎች የተከሰተው ይሄ የ7.4 ማግኒቲዩድ የመሬት መንቀጥቀጥ ቀጠናውን ወደ እውነተኛ የምጽአት ከተማ ነው የቀየረው። የሚታዩ ምስሎች ሁሉ በጣም አሳዛኝ፣ በጣም አስፈሪ ነው። የዓለም ታዋቂ የዜና ተቋማትም ይህንን ሰቆቃ በተለያየ ገጽታ እስካሁን ይህንን መረጃ እያጠናቀርንላችሁ እያለን ዘግበውታል ማለት ነው። እንግዲህ ዛሬ ፈተናው በደቡብ አሜሪካ ላይ ብቻ የተወሰነ አይደለም። በነገራችን ላይ የኢኮኖሚ፣ የቴክኖሎጂ፣ የጦር ኃይል የበላይነት አለን የሚሉት ለሀያላን ሀገራት በሙሉ ከዚህ ቀውስ ማምለጥ አልቻሉም። ዓለም በአራት ማዕዘኗ ተወጥራ ነው የምትገኘው። እነ ሰሜን አሜሪካ፣ እነ ካናዳ የዓለም ኢኮኖሚና ወታደራዊ መሪ እንደሆነች የምትናገረው አሁን አሜሪካ በታሪኳ አይታ የማታውቀው ውስጣዊና ተፈጥሯዊ ቀውስ ውስጥ ወድቃለች። የተፈጥሮ መቅሰፍት በጣም ነው ያየለባት። 2026 በተለይ ጥቁሩ ዓመት እየተባለ ነው ያለው ማለት ነው። በካሊፎርኒያና በካናዳ ብሪቲሽ ኮሎምቢያ የተከሰቱት የሰደድ እሳቶች ሙሉ ከተሞችን አቃጥለዋል። የሙቀት ማዕበሉ፣ የቶርኔዶ አውሎ ነፋሳት መሰረተ ልማቶችን በእጅጉ እስካሁኑ ሰዓት ድረስ እያደቀቁት ይገኛሉ። እንዲሁም ደግሞ የማህበራዊና የፖለቲካዊ ክፍፍልም እየተፈጠረ ነው። ከፍተኛ የዋጋ ንረት፣ የፖለቲካ ዋልታ ረገጥ አቋሞችና የውስጥ የጸጥታ ስጋቶች አሜሪካን ከውስጥ እያበሰበሷት ይገኛሉ እያሉ ነው የፖለቲካ ተንታኞችም። እንግዲህ እንደምታውቁት መላው አውሮፓ በተፈጥሮ ቁጣ ውስጥ ነው ያሉት። አውሮፓ ከሁለተኛ የዓለም ጦርነት ወዲህ እጅግ አደገኛ ወደሆነ የጂኦፖለቲካና የኢኮኖሚ ውጥረት ውስጥ ገብታለች። የዩክሬን ጦርነት ምክንያት የተከሰተ የነዳጅና የተፈጥሮ ጋዝ እጥረትም የኢንዱስትሪዎች አቅምን አዳክሟል። የኑሮ ውድነቱ በአገሪቱ ታሪክ ታይቶ የማይታወቅ ህዝባዊ ተቃውሞዎችን አስከትሏል። እንዲሁም አሜሪካና እስራኤል ቀጥታ ባደረጉት ጦርነት ከኢራን ጋር ማለት ነው ዓለምን እንዳጠቃላይ አሽመድምደዋታል፣ የኛንም ሀገር ጨምሮ ማለት ነውና እንግዲህ የአየር ንብረት ለውጥ በደቡብ አውሮፓ፣ ስፔን፣ ግሪክ፣ ጣሊያን የተከሰተ ከባድ የሙቀት ማዕበልና ደረቅነት የእርሻ መሬቶችን እያደቀቁ የውሃ እጥረትን እያባባሰ ነው አሁን ላይ ያለው። የእስያ አህጉርም እንደዛው የዓለም ኢንዱስትሪ ማዕከል የሆነችው እስያም በቴክኖሎጂዋ ብትመካም በተፈጥሮ ቁጣ ግን ሸብረክ ያለች ሆናለች። ቻይናና የሩቅ ምስራቅም ታስታውሳላችሁ ባለፉት ሳምንታት በጣም ነው ዋጋ ሲከፍሉ የቆዩት። እስካሁንም ድረስ ገና አላገገሙም። ታላላቅ አውሎ ነፋሶች፣ ታይፉን የሚባሉ ገዳይ አውሎ ነፋሶች፣ ታይቶ የማይታወቅ የጎርፍ መቅሰፍት የቻይናን የኢንዱስትሪ ከተሞችና የመሰረተ ልማት አውታሮችን እስካሁንም ድረስ እያደቀቁት ይገኛሉ። እንዲሁም ደግሞ የጂኦፖለቲካ ውጥረት ውስጥም ናት። በታይዋን፣ በደቡብ ቻይና ባህርና በኮሪያ ልሳነ ምድር አካባቢ ያለው የወታደራዊ ግጭት ስጋት ዓለምን ለስጋት ላይ ጥሏታል ማለት ነው። ወደ ቤተሰቦቻችንና በሳይንስ ማብራሪያዎችና በዜና ዘገባዎች መካከል ሆኖ የሰው ልጅ አእምሮ የሚጠይቀው ትልቁ ጥያቄ ምንድነው? ይሄ ሁሉ ለምን ይሆናል የሚለውን ነው። መጽሐፍ ቅዱስና የሃይማኖት ሊቃውንትም እነዚህን ክስተቶች ከዘመን ፍጻሜና ከሰው ልጅ መንፈሳዊ ውድቀት ጋር
እያያያዟቸው ነው ያሉት። የቅዱሳን መጽሐፍት ትንቢትን እየመዘዙ ነው። አሁን ይሄ ትክክለኛው ጊዜ ነው፣ መጽሐፍ ቅዱስ ትንቢት የተነገረለት ጊዜ ነው እየተባለ ነው። በአዲስ ኪዳን ውስጥ ኢየሱስ ክርስቶስ ስለ ዘመኑ መጨረሻ ሲናገር ያስቀመጣቸው ምልክቶች ከዛሬው የዓለም ሁኔታ ጋር በግልጽ ይገጣጠማሉ። በማቴዎስ ወንጌል ምዕራፍ 24 ቁጥር 7-8 አሁን ህዝብ በህዝብ ላይ፣ መንግስትን በመንግስት ላይ ይነሳል፣ በልዩ ልዩ ስፍራ ምዕራብና ቸነፈር፣ የመሬት መንቀጥቀጥም ይሆናል። እነዚህ ሁሉ የህመም ጣር መጀመሪያ ናቸው ይለናል። የሉቃስ ወንጌል ምዕራፍ 20 ቁጥር 25-26 በፀሐይና በጨረቃ በከዋክብት ምልክት ይሆናል፣ በምድር ላይም አህዛብ ከባህሩና ከሞገዱ ድምጽ የተነሳ እያበዱ ይጨነቃሉ። ሰውም በዓለም ላይ የሚመጣበትን ሲጠብቅ ከፍርሃት የተነሳ ይደክማል፣ የሰማያት ኃይላት ይናወጣሉና ይለናልና የዘመኑ መንፈሳዊ መልእክትም እንግዲህ የሰው ልጅ ትዕቢት መሰበር ነው። የሰው ልጅ በሳይንስ በህዋ ምርምር እንዲሁም በሌላም ነገሮች ታላቅ ነኝ ቢልም ከእግዚአብሔርና ከተፈጥሮ ህግጋት ውጪ የራሱን ህልውና ማስጠበቅ እንደማይችል የሚያሳዩ ምልክቶች ናቸው። የስነ ምግባር ውድቀታችን ዕለት ተዕለት እየጨመረ ነው። መጽሐፍ ቅዱስ ሊቃውንት እንደሚሉት በዓለም ላይ ፍቅር መቀዝቀዙ፣ ግፍ፣ ጦርነት፣ ስግብግብነት፣ ከተፈጥሮ ውጪ በአካላችን ላይ የምናደርጋቸው በደሎች፣ ኃጢአቶች፣ ነውሮች፣ መርከሶች እነዚህ ነገሮች በእኛ ላይ በመንገሳቸው ለተፈጥሮ መታወክና ለፈጣሪ ቁጣ ምክንያት ሆነዋል ማለት ነው። በኮሎምቢያ የተከሰተው አስደንጋጭ መሬት መንቀጥቀጥ እንግዲህ የብቸኛ አገር አደጋ አይደለም። ይልቁንም መላው ዓለም በምን ያህል አደገኛና አስጨናቂ የፈተና ማዕበል ውስጥ እንደምትገኝ የሚያሳይ ማንቂያ ደወልም ነው። ልዕለ ኃያላን ሀገራት በሀብታቸው በወታደራዊ አቅማቸው ከዚህ አደጋ ሊያመልጡ እንዳልቻሉ እያየን ነው። ይህ ሁኔታ በሳይንስ መልኩ የተፈጥሮ መዛባትና የጂኦሎጂካል እንቅስቃሴ ውጤት ቢሆንም በመንፈሳዊ ዓለም ደግሞ የሰው ልጅ ለራሱ ህልውና ለተፈጥሮና ለፈጣሪው ትኩረት እንዲሰጥ የተላለፈ ታላቅ የማስጠንቀቂያ ደወል ነው። ውድ ቤተሰቦቻችን እናንተ በዚህ ዝግጅት ላይ ያላችሁን ሐሳብ አስተያየት ብትሰጡን ደስ ይለናል። ጊዜው የጾም የጸሎት የንስሐ ጊዜ ስለሆነ ሁላችንም ከልባችን ስለ ሀገራችን እንዲሁም ደግሞ ስለ ዓለማችን ልንጸልይ ይገባል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።